ሰላም አለይኩም እንዴት ናችሁ? እኔ ደህና ነኝ ያለው እናንተስ እንዴት ናችሁ? ያው ዛሬም አዲስ ቪዲዮ መጥቻለሁ። የርዕሱ ላይ እንዳያችሁት ቀጥታ ወደ ጉዳይ ነው የምገባው። መግሳት ወይም ደግሞ ክብደት መቀነስ ለምትፈልጉ ሰዎች ብቻ ይሄንን ቪዲዮ ማየት ትችላላችሁ ማለት ነው። በተለይ አረብ ሀገራት ላይ ያላችሁ ይሄንን ያለ ምክንያት ይዤው አልመጣሁም ይሄንን ቪዲዮ ማለት ነው። ምክንያቱም ያው አረብ ሀገር ላይ አሁን እንደሚታወቀው ሙቀት ነው አይደለ? ከሙቀቱ ጋር ደግሞ ውፍረት ተደምሮበት አስቡት። ስለዚህ ኃይለኛው ያ የተንቦገቦገው እንትን ሙቀት ከመግባቱ በፊት ሰውነታችሁን ክብደታችሁን አስተካክሉ ማለት እፈልጋለሁ ማለት ነው በመጀመሪያ ደረጃ። ከዛ በመቀጠል ቀጥታ እኔ ወደ እንትኔ ስገባ ለመክሳት የረዳኝን ነገር ከዚህ በፊት ብዙ ነገሮችን ሞክሬያለሁ። የሚጠጡ ዝንጅብል በሎሚ ምናምን የሚባሉትን ሞክሬያለሁ። ግን እሱ ስላልሰራልኝ ከውጣ ውረድ ከድካም ምናምን ይሄ እንደዚህ ጠጡ ከሚያስብረው ነገር የሚያድናችሁን ነው ይዤላችሁ የመጣሁት ማለት ነው። እሱም ደግሞ ምንድነው አንድና አንድ ቀጥታ ምግባችሁን ማስተካከል ነው። በቀን ውስጥ ስንት ጊዜ እንደምትበሉ እናንተ ታውቃላችሁ። ለምሳሌ 3 ጊዜ የምትበሉ ከሆነ ወይ 2 ጊዜ ወይ 1 ጊዜ መብላት ያስፈልጋል ማለት ነው። አሁን እኔ ግን እያደረኩት ያለሁትን ልንገራችሁ። እኔ እያደረኩት ያለሁት በቀን 1 ጊዜ ብቻ ነው የምበላው ማለት እኔ በጠዋት እንደተነሳውም አልበላም ብቻ የሆነ መሀከል ላይ ነው የምበላው ግን 1 ጊዜ ብቻ ነው የምበላው በቃ በ24 ሰዓት ውስጥ ማለት ነው። እና በጣም አሪፍ ለውጥ ነው ያገኘሁበት። ከዛ ደግሞ ምን አደረኩ መሰላችሁ? ከጎነ ደግሞ ማስተካከል በቀን 1 ጊዜ መብላት ብቻ ሳይሆን የምትበሉትንም ነገር መምረጥ ያስፈልጋል። የምትበሉትንም ምግብ መምረጥ አለባችሁ። እና እኔ በብዛት የምመገበውንም እነግራችኋለሁ። ያቆምኩትን ነገር ደግሞ ስነግራችሁ ለመቀነስ ከዚህ ከ1 ጊዜ ከምትበሉት ጋራ ጎን ለጎን ማቆም ያለባችሁ ምግብ አብዛኛውን ጊዜ አረብ ቤት ውስጥ የሚገኘው ምግብ ያው የታወቀ ነው። አብዛኛውን ማለት ይቻላል የሚያወፍር ነው አይደል? ግን እኔ ያንን እንትን ብያለሁኝ ማነው አስተካክያለሁኝ። ምንድን ነው ያደረኩትኝ? ዳቦ ነጭ በቃ የስንዴ ምርት የሆኑትን ነገሮች ሁሉ አቁሜያለሁ። እነዚህ የተፈተጉ ምናምን እነዚህ ለምሳሌ ፓስታ፣ ማካሮኒ፣ ዳቦ ምናምን እነዚህም ቀጥታ አቆምኩኝ። በፊት በጣም ነበር በቃ ያለውን ነው የምንበላው ታውቃላችሁ አይደል? እንደ አረብ ቤት ውስጥ። ከዛ ቀጥሎ ደግሞ ይሄ ፔፕሲ ሚሪንዳ መጠጣ ነበረ ያው አልፎ አልፎም ቢሆን ማለት ነው። በዛው ልክ ደግሞ ጣፋጭ ምናምን ነበረ እሱን እጠቀም ነበረ እሱንም አቆምኩኝ። እና ደግሞ ሌላ ምንድነው የቺፕስ ብስኩት ምናምን ነገር ራሱ አንዳንዴ ያው እንትን ነበረ ብዙም ባይሆን ማለት ነው። ግን እሱን ቀጥ አድርጌ አቆምኩኝ ማለት ነው። አሁን የነገርኳችሁን ምግቦች እና ምን መገብ ጀመርኩኝ መሰላችሁ? እንደዚህ ሰላጣ እና ይሄ ኦትስ ወይም ደግሞ ሽፎን የሚባለው የለም ይሄ ለሾርባ ምናምን የምንጠቀመው እሱን እየጋገርኩኝ እንትን ዱቄቱን እንደ ቂጣ መጋገር ጀመርኩ ማለት ነው። እዛ የምመገበው እንትን ላይ ማለት ነው። እሱ በኋላ ላይ እነግራችኋለሁኝ። እና ቀጥዬ ደግሞ ይሄ ሰላጣ ምናምን እንደገና ደግሞ ይሄ ቦሎቄ፣ ድንች፣ ስኳር የሆኑ ጠቃሚ ነገሮች ብቻ ቲክቶክ ላይ ያሉ እነሱን ነገሮች ከዛ ላይ ማየት ትችላላችሁ። እና እኔ እነዚህ ነው መመገብ የያዝኩት ማለት ነው። ያቆምኩት እንደነገርኳችሁ ይሄ ነጭ ነገሮች ነጭ ዳቦ ምናምን ይሄን ማክሮና ምናምን አቁሜያለሁ ጭራሽ ማለት ነው። ስኳር ነገር ምንም አልጠቀምም። አታሻይ ምናምን ስጠጣ ራሱ በቃ ስኳር አላደርግም፣ ምንም ስኳር አላደርግም። ነስከፌም ስጠጣ እንደዛው ስኳር አላደርግም፣ ባዶ ነው የምጠጣው። እና በጣም የሚገርም ለውጥ ነው የምታገኙበት። ሰው ስፖርት ሰርቶ ምን ብሎ ምናምን ራሱ ይህንን ለውጥ አያገኝም። ግን አሁን እንደዚህ መጀመሪያ ላይ ሊያስቸግራችሁ ይችላል። በቀን 1 ጊዜ ስትመገቡ ማለት ነው። ግን እየለመዳችሁ ስትሄዱ ልክ እንደ ጾም ነው። በቃ አሁን የረመዳን ወደ ጾም ምናምን የለም ልክ እንደዛ ነው። በቃ እየለመዳችሁ ስትሄዱ ምንም ነው የማይመስላችሁ። እና ይህንን ነገር ስታደርጉ እና ደግሞ ምን መሰላችሁ እኔ አሁን በፊት ላይ ይሄ ዶሮ ስጋ ምናምን ራሱ በጣም እንትን ነበር የሚመስለኝ፣ የሆነ የሚያወፍር ነበር የሚመስለኝ። ይሄ ጮማ የሌለው ከሆነ ቀይ ስጋ ብቻ ከሆነ በመጠኑ መመገብ ትችላላችሁ። እና ደግሞ የአይስ ስድር እያደረግኩኝ እሱን እበላለሁ እንትን እየተፈስኩኝ ማለት ጥብስ ሳይሆን ያው ብዙም ዘይት ሳይበዛ ከቅመም ጋር አድርጋችሁ ትንሽ እንደዚህ ለብ እያደረጋችሁ ማለት ነው። እሱን ከሰላጣ ጋር ከሮብ ጋር ምናምን ቀላቅላችሁ መብላት ትችላላችሁ። በጣም አሪፍ ነው እሱ ለጤናም ለምንም በጣም ይመከራል ማለት ነው። አብዛኛውን ጊዜ ይሄን ዲያይ ስድሩን ማለት ነው ወይም ደግሞ የመላላጫ የሚባለውን ቦታ ማለት ነው እሱን እኔ ያው ትንሽ ነው እንትንለውና አበስለውና ከዛ ከሰላጣ ጋር ነው የምበላው። ዳቦ ምናምን አላረግም። እና እንቁላል ደግሞ መብላት ትችላላችሁ። እንቁላልም ደግሞ እንትን ዳቦ እንዳልኳችሁ አላደርግም። ያው ጥቁር ገብስ ዳቦ ማግኘት ስለማልችል በእንትን ነው ይሄ እንዳልኳችሁ ቅድም ኦትሱን ወይም ደግሞ ሹፎን የሚባለውን እሱን ለሾርባ የሚጠቀሙትን ማለት ነው። እሱን እፈጨውና በማሽን ከዛ በኋላ 2 የሾርባ ወይም 3 የሾርባ ማንኪያ ለአንድ ጊዜ ይበቃል። እሱን ትንሽ በውሃ በጥበጥ አደርገውና ልክ እንደ ቂጣ አድርጌ ጋግረዋለሁ። ከዛ እሱን ጋግረዋለሁኝ። ከዛ ይሄ እንትኑ ዳቦውን ማለት ነው ውስጡ ክፍት እንዲሆንላችሁ ከገለበጣችሁ በኋላ ትንሽ እንደዚህ ጫን ትሉታላችሁ መሀሉ እንዲከፍት ማለት ነው። ከዛ ያንን ዳቦ ነው ወይ በእንቁላል እንደዚህ በአትክልት ምናምን የምበላው እንጂ እንደነገርኳችሁ ዳቦን የተባለ ነገር አቁሜያለሁ። ስለዛ ነው ያው ብቻውን እንዳይሆን አንዳንዴ እሱን እሰራለሁ ማለት ነው። እና የተቀቀለ ካሮት፣ ድንች፣ ስኳር፣ ይሄ ቦሎቄ፣ ድፍን ምስር ምናምን ያንን ነው የምጠቀመው። እና በቃ ልነግራችሁ አልችልም ለውጡ ማለት ነው። በጣም ነው የተመቸኝ። አንደኛ ምን እንደተፈጠረ ታውቃላችሁ? በቃ ቀለል ያለኝ የሆነ ነገር ማለት ነው። በቀን 1 ጊዜ ስትበሉ ያለው ጤንነት ልነግራችሁ አልችልም። በጣም በቃ ምን ብዬ ልንገራችሁ? የፈለገ ወፍራም ራሱ ብትሆኑ እስክትከሱ ድረስ ራሱ ማለት ነው ወዲያው የሆነ ለውጥ ሰውነታችሁ በቃ ቅልል ነው የሚላችሁ። ሰውነት ይሄ በተለይ የጥጋብ ስሜት አይሰማችሁም። ሆዳችሁ አካባቢ ላይ ያለው የሆነ እንደሚከብዳችሁ የሚጫናችሁ ነገር በጣም ቅልል ነው የሚላችሁ። አስቡት እንግዲህ ከሙቀቱ ጋር ያለውን እንትን ማለት ነው። እና
ያንን እንትን ብያለሁ አስተካክያለሁ ማለት ነው። በጣም ነው በቃ የተመቸኝ ልነግራችሁ አልችልም። እኔ ኪሎዬ በጣም ጨምሮ ነበረ ባለፈው የውፍረት ቪዲዮ ስሰራላችሁ። አሁን ደግሞ ያው ስናገኘው ያው የኛ የሰዎች ፍላጎት አያልቅም ማለት። አሁን ደግሞ ትንሽ መጠን ለማስተካከል እያጣርኩኝ ነው ያለሁት ማለት ነው። እና አረንጓዴ ሻይ ካገኛችሁ አረንጓዴ ሻይ ጠጡ። ከዛ በተረፈ የአረንጓዴ ሻይ ነው የምጠጣው። ከዛ በተረፈ ይሄ ቀይ ሻይ ራሱ ጠጣ፣ ስኳር አልጨምርም። በቃ ምን ብዬ ልንገራችሁ፣ ይሄ እነዚህ ጤናማ የሆኑ ምግቦችን ማግኘት ከቻላችሁ እሱን ተመገቡ ማለት ነው። ያንን በቲክቶክ ላይ ፈልጋችሁ ማግኘት ትችላላችሁ፣ ምን መብላት እንዳለባችሁ እኔ ከነገርኳችሁ በተጨማሪ ማለት ነው። እና በቃ ልነግራችሁ አልችልም ለውጡ ማለት ነው። በጣም ነው የተመቸኝ ይሄ ሁኔታ ማለት ነው። በተለይ ጾም ማብዛት በጣም ደስ ይላል። በቃ በጣም ነው ደስ የሚለው። እና አንዳንዶቻችሁ ደግሞ የማትችሉ ከሆነ አሁን ለምሳሌ የሚያዞረው አለ፣ የማይችል አለ፣ አቅም የሚያንሰው አለ። ይሄ በቀን አንድ ጊዜ መብላቱ ላይ ማለት ነው። ያንን ካልቻላችሁ በቀን 2 ጊዜ ማድረግ ትችላላችሁ። ግን ዞሮ ዞሮ ማታ ላይ ባትበሉ አሪፍ ነው። ወይም ቀደም ብላችሁ ወደ መግሪብ አካባቢ መብላት ትችላላችሁ፣ ራት ማለት ነው። ወይ እራትና ቁርስ እንደዛ። ግን እያዞረ ምናምን የሚያስቸግራችሁ ከሆነ ማለት ነው። ከዛ በተረፈ ግን ይሄ በቃ እኔ ለራሴ በጣም ተመችቶኛል ነው የምላችሁ። ጠቃሚ የሆነ ምግብ ይሁን እንጂ የሆነ ክብደትን የማይጨምሩ ምግቦች ይሁን እንጂ በቀን አንድ ጊዜ በጣም አሪፍ ነው። እውነቴን ነው የምላችሁ። ከዚህ ክብደት ከመቀነሱ ውጪ ማለት ነው። የሆነ በቃ ደስ ነው የሚላችሁ። በቃ የጤነኝነት ስሜት ነው የሚሰማችሁ። የምሬን ነው የምለው። እና አሪፍ ነው፣ እሱን ሞክሩት ማለት ነው። አስቡት፣ ይሄ ሙቀት ነው አየሩ፣ ከሱ ጋር ደግሞ ውፍረት ተጨምሮበት፣ ከዛ ውጣ ውረድ አለው፣ ስራ አለ፣ ምን አለ ምን አለ። በቃ እኔ እዚህ ጋር አሁን አንድ ማስጠንቀቂያ የምነግራችሁ ማለት ነው። ይሄንን እንትን ከመጀመሪያ በፊት ምን መሰላችሁ የምጠቀመው በባዶ ሆዴ ዝንጅብልና ነጭ ማነው ዝንጅብልና ሎሚን እንትን ብዬ አንተክትኬ እጠጣ ነበረ፣ በትንሹ አንተክትኬ ማለት ነው። እና በጣም እንደሚያቃጥል አድርጌ በጣም የሆነ እንዲህ እንደሚቆመጥ አድርጌ ነበረ ትኩሱን ማለት ነው። ጠዋት እንደተነሳሁ በባዶ ሆዴ እሱን ጠጥቼ ነበር ወደ ስራ የምገባው። ይሄንን ለ4 ወር እንደዛ አድርጌያለሁኝ። ለውጥ እኮ አላገኘሁም። ምክንያቱም ግን እኔ እዛ ጋር ምግብ ብዙም አላስተካከልኩም። ቀንሼ ነበረ ምግብ ቀንሼ ነበረ፣ ግን ብዙም አላስተካከልኩም ነበር እንደዚህ እንዳሁኑ ማለት ነው። ይሄ እንትኑ አልገባኝም ነበረ ብቻ አካሄዱ ይሄ እንትኑ ማለት ነው። ይሄ ማክሮና ምናምን በላ ነበር። ከዛ ያው አረብ ሀገር ውስጥ ደግሞ ያለው ማክሮና ታውቃላችሁ፣ በክሬም ነው የሚሰራው፣ በቺዝ ነው የሚሰራው፣ በቺዝ ምናምን። ስለዚህ በጣም ያወፍራል። እና እኔ እሱንም እየቀጠቀጥኩኝ እንደገና ደግሞ እንትን አደርግ ነበር ማለት ነው። አሁን ግን እሱን ቀጥ አድርጌ ነው ያቆምኩት። እና እምልላችሁ ፈልጌ ነው ይሄ ዝንጅብልና ሎሚ በባዶ ሆዳችሁ የምትጠጡትን ነገር አቁሙ። አለበለዚያ ጨጓራ በሽተኛ ነው የምትሆኑት። ጨጓራ በሽተኛ ነው የምትሆኑት። እውነቴን ነው የምላችሁ። ይሄ ሰላጣ ምናምን ተመገቡ እና ፋዋኪ ምናምን ካገኛችሁ ይፍሩት፣ እሱን ፍራፍሬ መመገብ ትችላላችሁ። ከዛ በተረፈ ግን ዋና ነገር ማታ ማታ ወደ መኝታችሁ ከመሄዳችሁ በፊት ምግብ አትመገቡ። ማታ ማታ ማለት ነው አትብሉ። የፈለገ ቢርባችሁም እንኳን ወይ ሰላጣ ወይ የሆነ ነገር ብሉ እና እንደዛ ነው እላችኋለሁኝ። እኔ በጣም ነው የሰራልኝ በአንድ ወር ውስጥ ብቻ። እሱንም ብዙም እንትን ሳልደክም በቃ 5 ኪሎ ነው የቀነስኩትኝ እና በጣም ነው ደስ ያለኝ። በጣም እኔን እንትን ከዚህ በፊት አላየሁትም፣ አልሰማሁትም፣ አላወቅኩትም ነበር። በኋላ ላይ ቲክቶክ ላይ እንደዚህ ባለሙያዎች ሲናገሩ ሰምቼ ነው ይሄንን እንትን የጀመርኩት ማለት ነው። በጣም ተመቸኝ። እናንተ ሞክሩት ማለት ነው። ክብደታችሁን ቀንሱ፣ አስተካክሉ። ልብስም እንደገና እንደ አዲስ መግዛት አይጠበቅባችሁ። እኔ በከሳው ሰዓት የነበረኝ መጀመሪያ ሳልወፍር በፊት የነበረኝ ልብሶች አሁን ላይ አይበቁኝም፣ ግን እንደ አዲስ መግዛት ሊጠበቅብኝ ነው ማለት ነው እንደዚህ ከወፈርኩኝ። ስለዚህ እኔ አልገዛም፣ ራሱ መልበስ ስላለብኝ ይሄንን እንትን ማለት አለብኝ ማለት ነው። ክብደቴን ነው ማስተካከል ያለብኝ ብዬ ነው ያሰብኩት። እና ሀሳቤን እንዴት አያችሁት? ለማንኛውም ከተመቻችሁ ላይክ አድርጉት፣ ሼር አድርጉ። መግዛት ለሚፈልጉ ሰዎች ሁሉ ሼር አድርጉላቸው። ይስተካከሉና ሸንቀጥቀጥ ይበሉ። ለሁሉም ነገር ለጤናም፣ ክብደት መቀነስ፣ ለሰውነት ማቋም ቢሆን ለብዙ ነገር በጣም ጠቃሚ ነው። ስለዚህ እኔ አሁን ላይ ያገኘሁት እሱን ነው። ውፍረቴንም አላማረርም አልሐምዱሊላህ። ግን ይሄኛው ይሻለኛል፣ መካከለኛ አቋም ማለት ነው፣ እሱ ይሻለኛል። ስለዚህ ላይክ አድርጉ፣ ሰብስክራይብ አድርጉ እና ሰብስክራይብ እያደረጋችሁኝ ነው። አመሰግናለሁ በጣም። እሺ፣ በሌላ ቪዲዮ ደግሞ እስከምመጣ ድረስ ቻው።